ለመሆኑ እናታችን እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በዚህ ዘመን ላለን ሰዎች ያስተላለፈችውን መልእክት ሰምታችኋል? ካልሰማችሁ እኔ ልንገራችሁ። ልጆቼ ሆይ ከብርሃን ይልቅ ጨለማን፣ ከደግነት ይልቅ ክፋትን፣ ከጽድቅ ይልቅ ኃጢአትን፣ ከፍቅር ይልቅ ጥላቻን፣ ከሰላም ይልቅ ጦርነትን፣ ከእርቅ ይልቅ ጠብን ለምን መረጣችሁ? ልጆቼ ሆይ ይሄው እኔ በየቀኑ ስለ እናንተ እየለመንኩ አለሁ። ወደ ጨለማ ገሃነም እንዳትገቡ እባካችሁን ንስሐ ግቡ ብላ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ለዓለም ሰዎች በሙሉ መልእክትን አስተላልፋለች። ይህ መልእክት የተገኘ የምትሉ ከሆነ አዎ፣ ይሄ መልእክት እንዴት ተገኘ የምትሉ ከሆነ መጋቢት 2 ተከብሮ የሚውለው ቅዱሱ አባታችን ቅዱስ አቡነ ጎርጎርዮስ ዘሀገረ ሮሃ ወይም ደግሞ ራእየ ህቡአት የሚባለው አዎ፣ ራእየ ህቡአት ምስጢራትን የተመለከተ ራእይን የተመለከተ ማለት ሲሆን እመቤታችንን እጅግ በጣም ይወዳት እጅግ በጣም ያከብራት እርሷም ደግሞ እጅግ በጣም ተወደው ስለነበረ በዚህ ቅዱስ አባት አማካኝነት ይህንን መልእክት አስተላልፋልናለች ማለት ነው። መጋቢት 2 የዕረፍት በዓሉ ተከብሮለት የሚውለው ቅዱስ ጎርጎርዮስ ራእየ ህቡአት ማን ነው? ይህ ቅዱስ አባት ሀገሩ ሮሃ ሶሪያ አካባቢ ሲሆን ተወልዶ ባደገበት ሀገር እጅግ በጣም ኃጢአቱ የበዛ ከኃጢአት ምንም የቀረ የሌለው ብዙ በደለኛ ሰው ነበር። ነገር ግን ምንም ኃጢአተኛ ቢሆንም እንኳን እመቤታችንን እጅግ በጣም በፍጹም ፍቅር የወዳት ስለነበረ በመዳን ቀን ጥሪ ለንስሐ አበቃቸው። አዎ፣ ከዚያች ንስሐ ከገባባት ቀን ጀምሮ ፍጹም የሆነ የእግዚአብሔር አገልጋይ፣ ንጹሕ የቤተ ክርስቲያን መሥዋዕትና ጽኑ የበረሃ ምሰሶ ሆነ። እመቤታችን ቅድስት ድንግል ማርያምም ከነሥጋው ወደ ሰማያት ነጥቃ ወስዳ ገነትና ሲኦልን አሳይታ ከአባቶቹ ከአዳም፣ ከኖህ፣ ከአብርሃም፣ ከሙሴ፣ ከቅዱስ ዳዊት ጋር አስተዋውቃ እንዲሁም ደግሞ አስባርካ በሰብአዊ አንደበት ሊነገር የማይችል እጅግ በጣም ብዙ ምስጢራትን አሳይታ ወደ ምድር መለሰችው። ይህ ቅዱስም በገነት በሰማይ በነበረ ጊዜ ክብረ ቅዱሳንን አይቶ እጅግ በጣም ተደንቋል። በተለይ ደግሞ በፍጹምነት ድንግልናቸውን የጠበቁ ቅዱሳትና ቅዱሳን ደናግላን አኗኗራቸው ከአምላክ እናት ከሰማይ ንግሥት ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር መሆኑን አይቶ መጥቷል። የለበሱት ልብስም በፍጡር አንደበት ሊነገር የማይችል ነው። ፊታቸውም ከፀሐይ 7 እጅ ያበራል። ግርማቸውም እጅግ በጣም ያስፈራል። እጅግ በጣም የሚገርመው ነገር ግን ይሄ ቅዱስ ጎርጎርዮስ በዛ በሰማይ እያለ አንድ ታላቅ ነገር ተመልክቶ ነበረ።